ዲብራ እየተባለች የምትጠራው እቺ የ60 ዓመት አዛውንት በለንደን ዌብሊ ሰላማዊ ህይወት የምትኖር ደግ ሴት ነበረች። የነበረችበት የብቸኝነት ህይወት ወዳጅን በጽኑ እንድትሻ አድርጓት ነበር። በዚህ መሃል ታዲያ በቤተ ክርስቲያን አማካኝነትም ጄማ ሚሼል የተባለችን ሴት አገኘች። ጄማ ራሷን እንደ ፈዋሽና ጽኑ የሃይማኖት ሰው የምታስተዋውቅ ሰው ነበረች። ግን የዚህ ሴት ውስጣዊ ማንነት የዲቦራ ህይወት ጉዞ መጨረሻ ነበር። ውድ ቤተሰቦች እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬ እጅግ አስገራሚ ታሪክ ይዤ ቀርቤያለሁ። እስከ ቪዲዮ ማብቂያ አብራችሁን ቆዩ እያልኩኝ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ታሪኩ ልለፍ። ዲብራ ስኪዞፍሬኒያ የተባለ የአእምሮ ህመም ነበረባት። ይህ ሁኔታዋ ደግሞ እንደ ጄማ ሚሼል ላሉ ተንኮለኞች በቀላሉ የምትታለል አድርጓት ነበር። ጄማ ሚሼል የ38 ዓመት ኦስቲዮፓት ወይንም የሰውነት አጥንት ህክምና ባለሙያ ነበረች። ባገኘችው አጋጣሚ ከፍተኛ የገንዘብ ችግር ውስጥ እንደምትገኝ ለ67 ዓመቷ ዲብራ ለማስረዳትና ለማሳየት ትጥራለች። በሃይማኖታዊ ወዳጅነት ስም ዲቦራን የገንዘብ ምንጫቸው አደረገቻት። በመጀመሪያ ዲቦራ 200,000 ፓውንድ ልትረዳት ተስማምታ ነበር። ነገር ግን በሂደት ነገሮች ሲጣሩ ዲቦራ ይህ ገንዘብ ለትክክለኛ ነገር እንደማይውል ተረድታ እምቢ አለቻት። ለጄማ ሚሼል ግን ይህ አይ ማለት ለዲቦራ የተፈረደባት የሞት ፍርድ ነበር። ጁን 11 2021 ዓ.ም ነው። ለንደን በጠዋት ጭጋጋማ ነበረች። የከተማዋ የሲሲቲቪ ካሜራዎች ጄማ ሚሼል ከቤት ስትወጣ ቀርጿታል። ትልቅ ሰማያዊ ሻንጣ እየጎተተች ነው። ሻንጣው ባዶ እንደሆነ በምስል ይስተዋላል። ቀላል፣ ምንም ክብደት የሌለው። ታክሲ ተሳፍራ ወደ ዌምብሊ ሄደች። ዲቦራ ቤት ስትደርስ ለ5 ሰዓታት ያህል ውስጥ ቆየች። በ5 ሰዓታት ውስጥ ከቤት ውጭ ያለው ዓለም ሰላማዊ ነበር። በውስጡ ግን ጄማ ሚሼል ያመነቻትን ሴት ህይወት እየቀጠፈች ነበር። ጄማ ከቤቱ ስትወጣ ካሜራው ያሳየው ትዕይንት አንዳች ነገር የሚያመላክት ነበር። ሻንጣው አሁን ከባድ ሆኗል። አቅጣጫዋን ለመቀየር ስትታገል የሰውነቷ አቋቋም ይቀያየራል። የሻንጣው ክብደት የውስጧን ክፋት የሚያንጸባርቅ ይመስል እያንገዳገዳት ትወጣለች። ከዚህም በተጨማሪ የዲቦራን ባንክ ሰነዶችና የውሸት ኑዛዜ ሰነዶችን የያዘችበትን ትንሽ ቦርሳ ይዛ ነበር። ለ2 ሳምንታት ዲቦራ ጠፋች። ጄማ ሚሼል ግን በአንድ ነገር ተጠምዳ ነበር። የውሸት ኑዛዜ በማዘጋጀት 700,000 ፓውንድ ንብረቷን ለመውረስ ስትዘጋጅ ነበር። ሰኔ 26 ቀን መኪና ተከራየች። ሰማያዊውን ሻንጣ በሻንጣ መጫኛዋ ውስጥ ከታች አድርጋ ወደ ሳልኩም ድንጋያማ የባህር ዳርቻ ተጓዘች። በመንገድ ላይ መኪናዋ ቢበላሽም የተረጋጋች ትመስላለች። ቆማ ጎማዋን አስተካክላ ጉዞዋን ቀጠለች። በኋላም አስክሬኑን በደን ውስጥ ትታ ተመለሰች። ጄማ አስክሬኑን በሳልኩም ደን ውስጥ ጥላ ወደ ለንደን ስትመለስ ወንጀሏን በጥንቃቄ እንደተፈጸመ አድርጋ የቆጠረችው ይመስላል። ነገር ግን ሳታውቀው በየመንገዱ የነበሩት ካሜራዎችና የዲጂታል ዱካዎች እሷን በየደቂቃው እየተከታተሏት ነበር። ምርመራው የጀመረው ሜክዌን ጆንግ ወይም ዲቦራ መጥፋቷ ሲታወቅ ነው። ቤተሰቧና ጓደኞቿ ስለ እሷ ስጋት ገብቷቸው ለፖሊስ አመለከቱ። መጀመሪያ ላይ ፖሊስ ቀላል የመጥፋት ጉዳይ መስሏቸው ነበር። ነገር ግን የደህንነት ካሜራዎቹን ማገላበጥ ሲጀምሩ ታሪኩ ሙሉ በሙሉ ተቀየረ። ፖሊስ የለንደንን የትራፊክና የሱቆች ካሜራዎች እንደ አዲስ ሲመረምር ጄማ ሚሼል ጁን 11 ቀን ከዲቦራ ቤት ስትወጣ ያሳየውን ምስል አገኙ። በጣም የሚያስገርመው ነገር ታዲያ የጁን 26ቱ የጉዞ ምስል ነበር። ፖሊስ ጄማ ከተከራየችው መኪና የጂፒኤስ መረጃና በየመንገዱ የነበሩ የፍጥነት መቆጣጠሪያ ካሜራዎችን እሷ ሳልኮም ውስጥ መገኘቷን አረጋገጡ። ፖሊሶች ጄማ በቤት ውስጥ የነበረባትን
ሰማያዊ ሻንጣ በካሜራ ምስል ሲያወዳደሩት ሻንጣው በለንደን ሲጀምር ቀለል ያለ፣ ወደ ሳልኮም ሲሄድ ግን ከባድና የተለየ ቅርጽ የነበረው መሆኑን አዩ። ይህ ለፖሊሶች ግልጽ ማሳያ ነበር። በውስጡ የተሸከመችው የዲቦራን አስክሬን ነው። ምርመራው እዚህ ላይ ብቻ አላቆመም። ጂማ የዲቦራን የባንክ ሰነዶች በመጠቀም የውሸት ኑዛዜ አዘጋጅታ ነበር። ይህ ሰነድ በራሱ ፖሊስን ወደ እሷ እንዲያመራ አድርጎታል። ፎረንሲክ ቡድን የዲቦራን ቤት ሲፈትሽ በአንዳንድ ቦታዎች የተጠረጉ የደም ጠብታዎችን አገኙ። ምንም እንኳን ጂማ በጥንቃቄ ለማጽዳት ብትሞክርም የዘመናዊው ፎረንሲክ ሳይንስ በግድግዳው ላይና በምንጣፉ ላይ የነበረውን የደም አሻራ አጋለጠው። በኋላም ፖሊስ ጂማን በቁጥጥር ስር ሲያውላት ምንም አይነት ድንጋጤ ወይም የተለየ ስሜት አላሳየችም። እጇ ላይ የነበረው የቆሰለ ምልክት ከወንጀሉ ቀን ጋር ተያይዞ ተረጋግጧል። ጂማ በፖሊስ ጣቢያ ውስጥ ካሜራዎችና የጉዞ ምስል በፊቷ ሲደረደርላት የነበረባት የትዕቢትና የግትርነት ስሜት ወደ ፍርሃት እየተቀየረ መጣ። የሳልኮም ደን ውስጥ የተገኘው የሰውነት ክፍል በዲኤንኤ ምርመራ ከዲቦራ ጋር መመሳሰሉ የጂማን የወንጀል ሰንሰለት ዘጋው። በመጨረሻም ፍርድ ቤት ሲቀርቡ ዳኛው የካሜራዎቹ ምስል ዝምተኛ ምስክር ብለውታል። ምክንያቱም ጂማ ምንም እንኳን በአንደበቷ ባትናዘዝም ካሜራዎቹ ግን እውነቱን በምስል ሲናገሩ ነበር። ጂማ ሚሼል ታዲያ በፈጸመችው አሰቃቂ ወንጀል በመጨረሻም በዕድሜ ልክ እስራት ተቀጣች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።